ሄሎ አለቃ። አዎ እየተከታተልኳት ነው። እሺ አደርገዋለሁ። በእይታዬ ውስጥ ነው ያለችው። እሺ አለቃ። ምን እሰራለሁ እዚህ? እንዴት መጣሁኝ? እባክሽ ተረጋጊ። ከስንት ነገር ነፃ እንዳወጣሁሽ እኔ ነኝ የማውቀው። ማለት ቆይ ምንድን ነው ያደረኩ? ቆይ ረጋ በይ ልዕልት። ልዕልት ቆይ ተረጋጊ። ምንም አልሆንሽም፣ ተረጋጊ። እኔ በመኖሬ ነው ከነዛ ዱርዬዎች ያዳንኩሽ። ቆይ ለምንድን ነው ወደ ቤት ያልወሰድከኝ? ምንድነው እንደዚህ እስክትሆኝ ድረስ መጠጣት? ደግሞ አንድም እንኳን ከቤተሰብ የሚደውልልሽ ሰው የለም እንዴ? ማንም አልደወለልኝም። ማንም አልደወለልሽም? እሺ በቃ አመሰግናለሁ። ከአባትሽ ጋር ቀጠሮ ስላለን አብረን እንሂድ። ከአባቴ ጋር ደግሞ ምን ጉዳይ አለክ? እሱ ሚስጥር ነው። ግቢና እንሂድ። እዚህ ሆነሽ መንገር ለመንገር ከምትሰቃይ ይሻልሻል። እንዴት አልፈልግም። አምጣው። እሺ ውሰጂው። አትቀልድ። እንደዚህ አድርገህ ነው ዝም ብለሽ እድልሽ ሞክሪ። አምጣው በእናትህ ቢኒያም። እሰጥሻለሁ ነው እሰጥሻለሁ። እንዴት አልፈልግም። ይቀጣኝ። አምጣው ቢኒያም። አንቺ በልጅነትሽ ምንድን ነው መሲ? ምንም አያስቅም። እሺ አትቀልድ። አዎ ልጅዋለሁ። ምንም አያስቅም ቢኒያም። በቃ ዝም በል። ይሄ ልጅ ነው። ዛሬ እኮ ቀጠሮ ነበር። ረስተው ነው እና እኔ አላስፈልግሽም? ብቻሽን ሄድሽ ነው እንዴ? ምን ማለት ነው? እየጠበቅኩ ነበር እኮ። ደርሻለሁ ስላልክ ነው እየለበስኩት። በቃ መጣ። ለምን አብረን አንወርድም? እንውረድ እንጂ። እኔ ላናግረውና ወደ ቤት እሸኛችኋለሁ። አልገባኝም። አንተና አባዬ በዚህ ልክ ምን ጉዳይ ቢኖራችሁ ነው ወይስ እኔ እንደ ማስፈራሪያ እየጠቀምከኝ ነው? ኧረ በጭራሽ። ምን እያሰብሽ ነው ልዕልት? አይ ነገሩ እንደዛ ነው የሚመስለው። ምክንያቱም ያለ ምክንያት እዚህ ድረስ አላመጣኝ። እነግርሻለሁ ልዕልት። አንዴ ላናግረው። አሁን ብቻህን ወርደህ ነው አባዬ የምታናግረው? ምንድነው እየሆነ ያለው? ምንድነው እያየሁ ያለሁት? ንዴትን ቀነስ አድርገው። ቀስ ልቀቀኝ። ቀነስ አድርገው። ንዴትን ቀነስ አድርገው። ና ምንድነው? ንዴትን ቀነስ አድርገው። እስኪ ሰላም ለማስመሰል እንተቃቀፍ። ልቀቀኝ። እኔ እናንተ ማለት ምንም ሰላም የሆነ ነገር የለም። እሱንማ እኔ እናንተ ብቻ ነው የምናውቀው። ይህን ነገር ሰምታ ልጅ እንድትጨነቅ ትፈልጋለህ? ከኔ ጋር የምትሰራው ስራ እንዲታወቅብህ ትፈልጋለህ? እርግጠኛ ነኝ አትፈልግም። ለምንድን ነው ልጅን ይዛት የመጣ? አሁን ወዳጅ ነን። አንተ ውሻ፣ ከዓይንን ከልጄ ላይ አንሳ ብያለሁ።
እሱን በኋላ እናያለን። ዋጋህን ትከፍላለህ። ግባ ኪዳኔ፣ ግባ በሱ ጋር። አይ ቀልደኛ ወርቅ ሰውዬ፣ ግባ በል። አባዬ ምንድን ነው? ሰላም ነኝ ልጅ፣ እያወራን ነው። አንዴ ጠብቅኝ። በቃ እዛ እጠብቅሃለሁ። ስማኝ ኪዳኔ፣ ከኔ ጋር ጨዋታ ይቅርብ ስልህ ምንም አልሰማ ብለኸኛል። ካሳ የሚሆን ገንዘብ በሳምንት ውስጥ አስረክበኝ። ደግሞ ከነገ ጀምሮ ስራን እንድጀምር እፈልጋለሁ። አይ ካልክ ግን አይ ካልኩ ምን ልታደርግ ነው? አይ ካልክ ግን እቺ ቆንጅዬ ልጅህን እንዳትጨርሰው ትሰማኛለህ? ምንም እንዳትናገር። ኦ ይህን ያህል ነው እንዴ የምሳሳላት? አይንን ከልጄ ላይ አንሳ። እንደጀመርከው እኔን እንደፈለክ አድርገኝ። ጥሩ። ለልጄ ይህን ያህል የምሳሳላት ከሆነ የምነግርህ ነገር ትሰማለህ ማለት ነው። ልጄን ግን ምንም እንድታደርጋት አልፈልግም። እቃው እግር ስራ አለልህ። አድራሻም እዛው ተጽፏል። ነገ ለሰዎቹ ትሰጣቸዋለህ። አሁን ግን እንደ ጓደኛ እየተሳሳቅን ትወርዳለህ። እላለሁ አንተ ውሻ፣ ልጄን ተዋት ብያለሁ። እሱ ይቆየን። ዋጋን ትከፍላለህ። አለቀ። አቤት። የት ነው ያደርሽው? ከዚህ ሰውዬ ጋር ምን ትሰሪያለሽ? የትም ባደር መፍትሄ ነው። ህፃን ልጅ አይደለም አቶ ኪዳኔ። አትጨነቅ። የኔ ልጅ የሸዋን ግዛው ሰው መሆኑን ታውቂያለሽ አይደለ? አንድ ነገር ቢያደርግሽስ? አታስብ፣ ምንም እንኳን አላረገኝም። እሱን እንዴት ታውቂያለሽ? እንዲሁ። የኔ ልጅ አንድ ነገር ትሆኝብኛለሽ ብዬ ፈርቼ ነው። አባትሽ ጋር እንሂድ ስላለሽ ብቻ ዝም ብለሽ ተከተለሽ ትመጫለሽ። አንድ ነገር ቢያደርግሽስ? እያታለለሽ ቢሆንስ? እንዳያታልለኝ። አዎ ልዕልቴ፣ ምን ይታወቃል? ከአንተ በላይ ማንም እንደማያታልለኝ አውቃለሁ አባዬ። የኔ ልጅ አንቺ ልትጠይኝ ትችያለሽ። እኔ እወድሻለሁ። ብችል ወደኋላ ተመልሼ ሁሉን ነገር ባስተካክል ደስ ይለኛል። አባዬ የፈሰሰ ውሃ መልሰህ ብርጭቆ ውስጥ ማድረግ አትችልም። ሁሉም ነገር አብቅቷል። እኔ በአንተ አፍራለሁ አባዬ። አባቴ ባትሆን ብዬ እመኛለሁ። አዘንክ? በልጅ እንደዚህ ስለተባል ከፋህ አይደለ? ንገረኝ፣ ከፋህ አይደለ? እባክሽ የኔ ልጅ ምንም ቢሆን አባትሽ ነኝ። እንደዚህ አትናገሪኝ። እናገርሃለሁ አባዬ። እንደምታስብልኝ አታስመስል። እኔ አንተን ትቼሃለሁ በቃ። አንተ ደግሞ እኔን ተወኝ በቃ። ልጄ እኮ ነሽ። እንዴት እተውሻለሁ? ያንቺ ነገር እኮ ያሳስበኛል። ዝም በል እባክህ፣ አታስመስል። እያስመሰልኩ አይደለም። ለምን አይገባሽም? አባት ለልጁ ምን ያህል እንደሚሳሳ ታውቂም? ይሄ በማታውቂው ሰው መኪና ውስጥ እየገባሽ አንድ ነገር ቢያደርግሽስ? ኧረ እባክህ፣ የማውቀው ካደረገኝ በላይ የማላውቀው ምን ያደርገኝ? ምን እሆናለሁ ብለህ ነው? አንተ ከቀማኝ በላይ ያ ሰውዬ ምን እንዳይቀማኝ ነው? የተነጠቀን ህይወት ከማን ጠብቋል አባዬ? ከዚህ በኋላ ህይወቴን አልጠብቀውም። እንደዛ እንደምታስቢ እኮ አይደለም። እሺ እንዴት ነው ነገረኛ ታዲያ? እሺ ማሳጅ እኮ ላስረዳሽ። እሺ ደህና ምሽሽ ልዕልት። አለሁ። ሰላም አትገኝም እንዴ? አብረን የዋልን አስመሰልሽው እኮ። አልኳችሁ እኮ ቢኒያም። እኛ ሰነልሽ ነው። በእናታችሁ ተውኝ ቢኒያም። ዛሬ በጣም ንዴት ላይ ነሽ።
ምንድነው እንደዚህ የምትንጫጩት? ቢኒያም ሰው ረብሻለን አይባልም እንዴ? ይቅርታ ልዕልት፣ እንደረበሽንሽ አላወኩም ነበር። እኔ የምልሽ ልዕልት፣ ቲቪውን ለመቀየር ነው እንደ የረበሽንሽ? ምን ማለት ነው? የቲቪውን ቻናል ስትቀያየር እንጂ ቲቪውን ስታይ እኮ አላየሁም። መብቴ መሰለኝ። መብትሽ አይደለም አላልኩም ልዕልት። የእኛ ድምፅ ሳይሆን ውስጥሽ ያለው ጩኸት ነው የረበሽሽ ሲጀመር። እና ምን ማለት ነው? ግልጽ እኮ ነው እያወራሁት ያለሁት ልዕልት። ራስሽን ሰላም ያሳጣሽው፣ ውስጥሽ ደግሞ በጣም ብዙ ጩኸት አለ። ስለዚህ እሱ ዝም አስብ። በአንተ ቤት ተፈላስፈን ሞታል። ቢኒያም፣ እኔ ግን እች ልጅ በጣም እያሳዘነችኝ ነው። እኔ ደግሞ በጣም እያስፈራችኝ ነው። ወይ አንተ ደግሞ አንድ ቀን እንኳን ለሷ መልካም ነገር ማሰብ ያቅታል እንዴ? ቆይ አሁን እሷ ምን ሆነ የሚያስፈራው? ለራሷ ነገሮች ተመሰቃቅለውባት ግራ ገብቷታል። እሱም ጊዜው ሲደርስ የምታውቂው ነገር ነው። ችግር የለም። አሁን ይልቅ ጨዋታችን ለምን አንቀጥልም? አይጭ ሲያስጠላ። መብራት ጠፋ። በቃ ገብተን እንተኛ። እንዴ ዛሬ መኝታ ብሎ ነገር የለም እና ጨለማ ውስጥ ቁጭ ብለን እናድር ነው እንዴ? አጠገብሽ ቆይ ብርሃን የሆነ ልጅ እያለ ጨለማው ላይ ለምን ትኩረት ታደርጊያለሽ? ቆይ ማላሳይሽ። እባክህ ጉራና ቸርችል በቃ አልተኛ ነው እኔ። ቆይ እሺ እንደግመዋለን። ድሮም እኮ አይሆንም ብዬ ነበር እኮ። ዝም ብለህ ነው የምትለፋው። ቆይ አረ እንዳታቃጥለን። ቢኒያም የማይሆን ነገር አትስራ። በቃ እንግባና እንተኛ። ያው ብርሃንሽን አሳየሽ። እሺ እድልን ሞክራል። አይሽ አይደለ? አሁን አምኛለሁ። ቢኒ ወይ ልቤን ማለቴ የመታፈን ስሜት እየተሰማኝ ነው። ልቤን እኮ ነው ያልኩህ። እሺ በቃ እንተኛ። ትንሽ ቆይ። አይ ደህና ደር። እንደዛ ነው የሚልህ። እየመረም ራሱ ነው እንደዛ ተብሎ ነው የሚወስድ። ልዕልት እንዴት ነሽ? ደህና ነኝ። ብቻሽን ምን ነው እዚህ ምን ሰራልሽ? ምንም ብቻዬን መሆን ፈልጌ ነው። ለምንድን ነው የመጣኸው? አይ በዚህ በኩል ሳለፍ ድንገት ነው ያየሁሽ። ረበሽኩሽ እንዴ? አዎ ረበሽከኝ። ኧረ አይባልም ልዕልት፣ ብቻዬን ደብሮኝ ነበር። እንደውም እንኳን መጣ ታዳበረኛለህ ምናምን ነው የሚባለው። አንተ ነህ እንዴ ምን መናገር እንዳለብኝ የምትነግረኝ?
አራት ቁጭ እኔ እኮ የቀልድ ያክል እኮ ነው። አስቅ። እሺ በቃ ካላሳቀሽ እቀይራለሁ። ቆይ ለምን አትሄድልኝም ሰውዬ? ትንሽ አብሬሽ ብቆይ ደስ ይለኛል ከፈቀድሽልኝ። አልፈቅድልህም። እሺ አመሰግናለሁ። እንዴ ፈቅጄ ልላለሽኛ እንዴ? እኔን ስትይኝ አክሊል እንደምታስታውሽ አውቃለሁ። ያ ነገር ደግሞ እንደሚረብሽሽ በደንብ ነው የማውቀው። ካወክ እንዳላይ ከአይኔ ብትርቅ ነው የሚሻልክ። እሱ ማድረግ እንኳን አልችልም። ኧረ እባክህ አልቻልክም። እኔ ሴት ልጅ ስታለቅስ ማየት አልችልም። ከእህቴም ባቀጥሎ የአንቺ እንባ ነው ልዕልት እኔን የሰበረኝ። ሁሌ እህቴ ስታለቅስ አያት ነበር። እንቧ ምን ያህል እንደሚያመኝ አንቺ አታውቂም። ከስንት ጊዜ በኋላ ደግሞ የአንቺን እንባ አየሁት። ልዕልት እንደገና እንተዋወቅ። አክሊል መሀላችን እንዳልተፈጠረ ሁለታችንም እንርሰው። አጠገቤ እንዳላይክ ሂድና ደግሞ ለዛ ጓደኛ ንገረው። በምትፈልገው ልክ ተሰብራለች ብለህ ንገረው። እንኳን ደስ አለክ በለው። ልዕልት እኔ ስለሱ ምንም አይመለከተኝም። አረ አይመለከትም? አዎ አይመለከተኝም። እኔና እሱ ጓደኛ ነን እንጂ አንድ ሰው አይደለንም። ስለ ጓደኛ ንገረኝና ማን እንደሆንክ እነግርሃለሁ ሲባል ሰምተህ አታውቅም እንዴ? ልዕልት እኔ ስለ አባባሉ አይመለከተኝም። እኔ ያልኩሽ በአክሊል ውሳኔ በአክሊል ይሰጥ እኔን አትወስኚኝ ነው። አንተን ሳይክ እሱን ያየው ያክል ያመኛል። ለምን ጓደኛዬ ስለነበር አንድ ያደረገው ነው የሚመስልሽ? ልዕልት እኔ እኮ ልረዳሽ አብሬሽ ደግሞ እኮ እየጣርኩኝ ነው። ለምን ነው የማይገባሽ? ቆይ እኮ ለምን ማን ስለሆንክ ነው አንተ የምትረዳኝ? ለምንድን ነው ከኔ ጋር ለመሆን የምትጠራው? ቆይ ብቻሽ እንድትሆኚ ስለማልፈልግ ሀዘንሽ መጋራ ስለምፈልግ ብቻ ነው። ንገረኝ። ቆይ ማን ስለሆንክ ነው የኔን ህመም የምትጋራኝ? ሰው ስለሆንኩ የሰውንም ባለማበስ እኮ ሰው መሆን በቂ ነው። ኧረ እባክህ ሰው መሆን በቂ ነው? ሰው ለመስበርም ሰው መሆን በቂ ነው። እሺ ልዕልት በቃ ከዚህ በኋላ መንገሬ ላይ ባይ ግን እገልሃለሁ። እሺ ጋሼ ምንድን ነው ያስጨነቀህ? እስኪ ንገረኝ። የኔ ልጅ መውጫው ጠፍቶብኛል። አጣብቂኝ ውስጥ ነው ያለሁት። ትናንት ምን ተፈጠረ? አናገርካቸው? ልጄን ይዞብኝ መጣ። ልዕልትን? አዎ ልዕልቴን። ልጄን ይዞ መጥቶ በእሷ እያስፈራራኝ ነው። ገንዘቡን በአንድ ሳምንት ውስጥ ካልሰጠሁት ልጄን እንደሚነጥቀኝ ነገረኝ። አይዞህ አንተ ብቻ አትጨነቅ። ይኸውልህ እኛ አለን። እሺ ምንም ነገር አይፈጠርም። አይ ልጄ እስኪ ተወኝ። ልዕልቴ በአሁኑ ሰዓት ከባድ ሁኔታ ውስጥ ነው ያለችው። ከአባትነትም ሰርዛኛለች። በአሁኑ ሰዓት ላይ ላዛት አልችልም። ይህን አድርጊ ይህን አታደርጊ ልላት አልችልም። እንዳላጣት ፈርቻለሁ። እንደዛ አይደለም ጋሼ። እሷ በአንተ ጨክናብህ ወይም ደግሞ ጠልታ እኮ አይደለም እንደዛ የምታደርገው። አሁንም በእኔ ምክንያት ላጣት ነው። ዋጋ ላስከፍላት ነው። እንደዛ አይሆንም፣ እንደዛ አይሆንም። አሁንም በድጋሚ ምንም ነገር ቢፈጠር እኛ አለን እያልኩ ነው። ይኸውልህ የምንመልስላቸውን ገንዘብ ከየትም ብለን በሚቀጥለው ሳምንት እንፈልጋለን። ካላገኘን ደግሞ የሆነ መፍትሄ አናጣም። አንተ ብቻ ከዚህ ነገር ጀርባ ማን እንዳለ ብቻ አጣራለሁ። እሺ እሞክራለሁ የኔ ልጅ። ይህ ነገር ደግሞ በጣም በጥንቃቄ አድርገው። ፖሊሶች እጅ ውስጥ ከገባ እኛ ያሰብነው ነገር በፍጹም አይሆንም። የኔ ልጅ አሁን ልሂድ በቃ። ዛሬ ደግሞ ምን ጠንስሰው እንደሚጠብቁኝ አላውቅም። መልካም እድል ጋሼ። ይኸውልህ ከእነሱ ሌላ ነገር እንደምትፈልግ በፍጹም ማወቅ የለባቸው። ይህን ነገር በጥንቃቄ ማድረግ አለብን። ከጀርባቸው ያለው ሰው በጣም ኃይለኛ ሰው ያለ ይመስለኛል። እሺ ደህና ዋል ልጄ። አሜን። ሰላም ዋልሽ። እንዴ አንተ ልጅ ማለት የልዕልት ጓደኛ ነኝ። እንዴት ነሽ ማኪ? ደህና ነኝ ነው አይደለም እያልኩኝ ነበር እኮ። ልዕልትን ፈልገህ ነው? ኧረ አይደለም። አይገርምም? አላውቅም። እግሬ ነው ወደዚህ የመራኝ። እግር ማን ፍለጋ ነው ወደዚህ የመራህ?
እኔ ግን አውቃለሁ። ቤት ናት ያለችው። ልጥራለህ? አልፈልግም። ኧረ እንዳትጠሪያት። ለምን? ነበር እየሄድሽ የነበረው? ወደ ሱቅ እየሄድኩኝ ነበር። ወደዛ እየሄድን እናውራ? አይ እዚህ ሆነን እናውራ። ልዕልትን ያወኳት በአክሊል ነው። አክሊልና ልዕልት በጣም የሚፋቀሩ ፍቅረኛሞች ነበሩ። ሁሉም ነገር ተቀያየረ እና መንገዳቸው ተለያየ። አንድ እህት ነበረች። ለእናቴ 3 ነን። በስስት እያየናት ነበር ያደግነው። ማለቴ አባቴን አላውቀውም። ነፍስ ከማወቄ በፊት ነበር የሞተው። ቤት ውስጥ እኔና እህቴ ብቻ ነበር የምንኖረው። እህቴ አርጋ ልታገባ ሽማግሌ ተልኮ የሰርጓ ቀን ተቆርጦ እናቴ አምሮባት በሀበሻ ቀሚስ አምራ ደምቃ ሙሽራውን እየጠበቅን፣ ወይኔ በፈጣሪ ስም ያን ያየሁትን የእህቴን እንባ መቼም ቢሆን አልረሳውም። በንጋታው እህቴ ራሷን አጠፋች። እናቴ ከዛን ቀን በኋላ ምንም ነገር ስታወራ ሰምቻት አላውቅም። ያኔም አላለቀሰችም፣ አሁንም አታለቅስም። መቼም ቢሆን የእህቴ ሀዘን ከውስጧ የሚወጣ አይመስለኝም። ስታሳዝን። ቆይ ምን አይነት ጨካኝ ሰው ነው? ከዚህ ሁሉ ጊዜ በኋላ የልዕልትን እንባ አየሁት፣ የልዕልትን ሀዘን አየሁት። ልቤም ማረፍ አልቻለም። የእህቴን እንባ የእናቴንም ሀዘን በልዕልት ውስጥ አየሁት። እንዳየሁም ማለፍ አልቻልኩም። ግን ልዕልት ላይ እንደዚህ የሰራው ሰው እኔ ጓደኛ ነኝ። ምንም ነገር ብታደርግሽ እለፊያት እሺ። እና ካጠገቧ ትረቂያት በቃ። እሺ አብሬያት እሆናለሁ፣ አታስብ። ጨለማ ውስጥ ተቀምጦ ማየት የሆነ ደስታ የሰጠሽ ይመስለኛል። ደስታ ባይኖረውም ህመም ግን የለውም። ምን ማለት ነው? በጨለማ ውስጥ የሚፈጠረውን ነገር አንዳችም አለ። ስለዚህ ከብርሃን ጨለማ ወዳለው እያልሽ ነው? ብርሃኔን ስለተነጠቅኩ ጨለማን እየተለማመድኩ ነው። ብርሃንሽን እኮ ማንም አልነጠቀሽ። እውነት? አዎ እውነት። በዙሪያሽ ብዙ የሚወድሽ ቤተሰቦችሽ አሉ። ስለዚህ እነሱ ራሱ ብርሃኖችሽ ናቸው። ከሚወዱኝ ሰዎች መሀል አንተም አለ? እኔ? አዎ አንተን። አሁን በዙሪያሽ ብዙ የሚወዱሽ ሰዎች አሉ አልከኛል? አዎ እወድሻለሁ እኮ። ከነዛ ሰዎች መሀል አንተ አለበት? እኔም እወድሻለሁ። እወድሻለሁ አላልከኝም እንዴ? እንደምትወደኝ አሳየኝ፣ እንደምትሳሳልኝ። እኔ እኮ እንደዛ አይደለም ልልሽ የፈለኩት። እኔ እወድሻለሁ ስልሽ በወንድምነት በቤተሰብነት ነው ያልኩሽ። እንደ ፍቅረኛስ? እንደ ፍቅረኛ አትወደኝም? ልዕልት ተይ! ልዕልት ለምንድን ነው የማታርፊው? ልዕልት ምን እየሆንሽ ነው? ልክ እንደ እህቴ ነው የማይሽ። እባክሽ ልዕልት፣ በዚህ መንገድ ደግሞ ፍቅርን ለማግኘት ወይም ደግሞ የሰውን ፍላጎት ለማግኘት እንትናት በእናትሽ ውጣልኝ ቢኒያም። ልዕልት፣ የሚወድሽን ሰው በዚህ መንገድ ብቻ በቃ ከዚህ ውጣልኝ። አሁን ውጣልኝ ቢኒያም። አባትሽ እሱን በጣም ወድሽ። ውጣልኝ ቢኒያም፣ ውጣልኝ።
ምን አደረክ? ያዘዛችሁን ነገር በሙሉ አድርጌያለሁ። ከበላይ አንድ ትዕዛዝ ስለመጣ ነው ላገኘህ የፈለኩት። ማን ነው ደግሞ የበላይ? ማንነቱ ይቅር፣ ግን አንድ ነገር ይፈልጋሉ። ምንድን ነው የሚፈልጉት? የምትፈልገው ነገር ሆኖልሃል። እዳህ ተሰርዞልሃል። ከዛስ? ማለቴ ምን ፈልገው ነው ደይን ይሰርዙልኝ? ልጅህን። ምን አልክ አንተ? ድገመው። ልጅህ ከኛ ጋር እንድትሰራ ይፈልጋሉ። ምን አልክ አንተ? ኪዳኔ ምን እየሰራ ነው? የኔ ልጅ የእናንተ መጫወቻ ስትሆን እኔም እያየ ዝም የምል ይመስልሃል? ኪዳኔ ንገረኝ፣ የኔ ልጅ የእናንተ መጫወቻ ነች ወይ? ስንት መስዋዕት፣ ስንት ዋጋ የከፈለች ልጅ ነች ለእኔ።